ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። የዛሬው ድራማ የአጥጌ ድራማ ማለት ነው እና በጣም ነበር ያሳቀችኝ። በቃ የመርበትበቷ ውሃውን የመድፋቷ በቃ ምን የምታረገው ቅጡ ጠፋት። እግዚአብሔርም ብስማ የሰው ልጅ እንደዚህ ይሆናል እንዴ? ምንም እውነተኛ ቢሆን ኑሮ እንደዚህ የምትሆን አይመስለኝም። ስታገቢ ወንድ ልትሆኝ ነው። አሁን እንደዚህ ፈርተሽው በቃ እንደዚህ የተንቀጠቀሽው ማለት ነው። እና ውሃውን እንግዲህ ከዚህ ጋር እንዴት እንደምደፈው እንደኔ መቼም ያልሳቀ ሰው የለም። ውሃውን እንዴት እንደምደፋው በቃ የምትሆነው ቅጡ የጠፋት። እንደው ቪዲዮ ወደኔ እንትን አላልኩትም እንጂ በጣም ነበር የሚያስቀው እና የምታወራው ሁሉ ነው የጠፋባት። እና ጽግዬ ምን አጨናነቀሽ እዚህ ሽማግሌ ጋር እንጂ ለሀብት ብለሽ እዚህ? እውነትም ዳኒ ያለው ነገር መጣ። ይሄ አብይን እኮ ያከላል። እግዚአብሔር እኔ እንደውም አብይ መስሎኝ ነበረ። ፊቱ ምናምን አብይን አይመስልም። አብይ ደግሞ ከጥጌ ጋር ምን ሊያደርግ መጣ ብዬ መጀመሪያ እንደውም ሳየው እና ኧረ ቢጤሽ ከቢጤሽ ጋር ብትንተል ብትይ ይሻልሻል። ይህ ካሁኑ የፈላሽው አግብቶሽማ ገደል ትገቢያለሽ ማለት ነው። እና እኔ ግን እውነት አይመስለኝም ማለት ነው። ማለት ይሄ ነገር እውነት አይደለም። ለምን መሰላቸው እንደዚህ የሚያልበተብትም የሚያስፈላም ነገር የሚሰላ ነገር አይመስለኝም። ያስደነግጣል። ለመጀመሪያ ጊዜ ስታውቅ ግን ለመጀመሪያ ጊዜ ነው እንደምታየው። አንቺ ሳታውቂው ነው እንዲህ ሄደሽ ዝም ብለሽ የምትገቢበት። ሀብት አገኘው ብለሽ በኋላ ሀብት እስር ቤት ገብተሽ እንደዚህ ሚዲያ ላይ አንቺ መፈንጠዝ መጨፈል የለመሽ ልጅ እስር ቤት ገብተሽ እንዳትገላገሊ ማለት ነው። አንዳንዶቻችን ሀብት ስናይ የራሳችንን እንትን እናጣለን እና የራሳችንን ሕሊና ለሀብት ብለን ራሳችንን እንሸጣለን እና ብዙዎቻችን ማለት ነው። መጀመሪያ የሰው ልጅ ሰላም ሲኖረው ነው ሀብት ንብረት የሚያስፈልገው ማለት ነው። ራሴን ሲጨግን ራሴን ጨቁኝ ማለት ነው። የእሱ ሀብት የእሱ ገረድ ሁኔ መኖር አልፈልግም። ለምን መሰላችሁ? አሁን ጥጌም እንደዛ ነው የሚመጣባት። ታሁኑ የፈታችሁ ስታገባውማ በዚህ ጋር ወዳዴ ልሂድ እንዳትል ብዬ ነው የምፈራው። እና ጥግዬ አንቺ ዳኒ ይሻልሻል። ዳኒ ነው የሚያዋጣቸው። እውነቴን ነው ብልሽ ጥጌ እውነቱን ይዛችሁ ብትሄዱ ይሻላችኋል። እና ከዳኒ ውጭ ምንም የሚያዋጣች ነገር የለም። ይሄ ሰውዬ ምንም የሚያስፈራ ሰውዬ እኮ ነው። እግዚአብሔርም ምን ያክላል መሰላችሁ? እኔ እንዲሁም መጀመሪያ ሲገባ አብይ ምን ሊያደርግ መጣ እዚህ ቤት? ይህ አብይ ምን ይሰራል ብዬ ነበረ። ከዛ ሳይ ጥግዬ ውሃውን መድፋት ምን መደነባበል የምታወራው ሁሉ ቅጡ ጠፋባት ማለት ነው። ድራማም ተሆነ በአቅሜሽ ስሪ እንጂ እንደዚህ አይነት ሰውዬ ጋር እኔ አላውቅም። ብስማም ምን ያክላል ደግሞ በመድኃኒዓለም እንዴ! የሚያክለው እኮ እንትን ነው የሆነ አላደለ። እንደዚህ አይነት ሰውዬ አይቼም አላውቅም በህይወቴ ማለት ነው። እኔ እንደውም ለመጀመሪያ ሳየው አብይ መስሎኝ፣ ኧረ አብይ ደግሞ ከጥጌ ጋር ምን ሊያደርግ ሄደ ብዬ ነበረ። ሁላችሁም እንደኔ ልትሉ እንትን ትላላችሁ ብዬ አስባለሁ ማለት ነው። ማለት በጣም ትልቅ ሰውዬና የሆነ በቃ ካላይ አቅምሽ ካላይ የራስሽ ያልሆነውን የራስሽ የሆነው ዳኒ ብቻ ነው። ስለዚህ እንደዚህ አይነት ሰውዬ እኔ በህይወቴ እንደዚህ ስትደነባበል ጥጌ ያው ትደነግጣለች። በብዙውን ጊዜ እናያታለን። ግን እንደዚህ ውሃውን ለው ላይ እስከምትደፊ ድረስ ውሃውን ኮክለው ላይ ደፋችው። እሱ ራሱ ገርሞት እንዴ ተይ እንጂ ተረጋጊ አላት። ተረጋጊ እንጂ ምን ሆነሽ ነው አላት። እና እውነቴን ነው የምላችሁ እኛ አንድ ነገር ሲከሰትብን በቃ የሚያደነባብረን ምናምን ለሀብት ብለሽ ጥግዬ ህይወትሽን አታበላሽ ብዬ ነው የማስበው። አሁን እዚህ ሰውዬ ጋር ገብተሽ በዚህ እድሜሽ እንትን ልትታሽ ነው። ብዙዎቻችን እህቶቻችን አርቲስቶች ምናምን ሀብት ብለው ገብተው ነው ብዙ ስቃይ የሚያዩት ማለት ነው። ይህንን መማር አለባቸው። አንዳንዶቻችሁ ሚዲያ ላይ ስለወጣችሁ ብቻ ታዋቂ የሆን ይመስላችኋል። እና ሀብታም አገኘም ብላችሁ ከሀብታም ላይ ሄዳችሁ ትለጠፉና በኋላ ለጥውኝ ትሉና በኋላ ደብቆ ትላላችሁ ማለት ነው። ብዙ ልጆች ብዙ አርቲስቶችም ሆኑ ጋዜጠኞች ብዙ
እያየናቸው ነው። ብዙ ዩቲዩበሮችም አግብተናል ብለው ብዙ ደረጃ ሲደርሱ ማለት ነው። አንቺ የሚያዋጣሽ አብሎሽ ያደገው እኩያሽ ነው እንጂ ይሄ ሽማግሌ ይሄ ቦልጫ ለአንቺ አይሆንሽም። ጥቅዬ እውነቴን ነው። እንዲህ ሆ ሲያስፈራ እኮ እናንተ አይታችሁታል እንዴ? እንዴት አትደነባበል። አሁን በአናቱ ላይ ያለቅበትም ነበር። ዳኒን አትነግሪው አተንትላትም ነበር። እና ስለመጣህ ደስ ብሎኛል ምናምን 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 መወራጋገድ ካሁኑ ብታስቢበት ይሻልሻል። ይሄ እንኳን ባል በጎረቤትሽ የሚሆን አይመስለኝም። ለምን አንቺ ተደነባብረሽ በለው ላይ በኋላ ደግሞ ሻይ ደፍተሽበት ተላለጡ። በዚህ ቦልጩ ላይ ከቦልጩ ላይ ሻይ ደፍተሽ እዳ እንዳገቢ ማለት ነው። እና ጥቅዬ እኩያሽን ዳኒን የሚያዋጣሽን ዳኒን አብሎሽ አደጊውን ተቃልደሽ ምን ብለሽ የምትኖሪውን እንጂ እንደዚህ አይነት ለነገሩ ድራማም ይመስላል እንጂ ዳኒን ለማናደድ ነው እንጂ ይህን ሰውዬ የምታገባ አይመስለኝም። ይህን ሰውዬ የምታገባ አይመስለኝም። አንዳንድ ቤተሰብ ለሀብት ብሎ ልጁን ይሸጣል ማለት ነው፣ ለሀብት ብሎ። ስለዚህ ገንዘብ አላፊና ጠፊ ነው። ግን አንቺ ህይወትሽ የዘላለም ህይወትሽ ነው የምታለቅሽበት ማለት ነው። ዳኒም ሊያበልጥሽ ይችላል፣ ሊጠብቅሽ አይችልም። ይሄን ሽማግሌ አግብተሽ መልሰሽ ወደ ዳኒ መለሳለሁ አትይም አይደል እንዴ? ስለዚህ ያስበሽበት ከዳኒ ጋር እኮኝ ይሻልሻል ማለት ነው እንጂ ይሄን አብይ አህመድ የሚመስል እንደውም የሱ ወንድም እንዳይሆን ብቻ ደግሞ የሱን ወንድም አግብተሽ እዳ እንዳታስገቢን ማለት ነው። እዳ እንዳንገባ መቼም እኛ ጉዳችን ነው ዘንድሮ። እና እንደዚህ እላችኋለሁ ውድ ቤተሰቦቼ። በጣም እኔ ጥጌ ያስቃኛለች። ትናንትና ሁላችሁም ሳስቋቀሉም ቪዲዮውን አይታችሁ ማለት ነው። በጣም ነው የምታስቀው። በጣም በቃ የሆነ ድንብር ብላችሁ ካሁኑ ድንብር ብላችሁ ወጥቶ በኋላ እንዴት ልትሆኑ ነው? በጣም ከባድ ነው ብዬ ነው የማስበው። በጣም ከባድ ይሆንባቸዋል ብዬ ነው የማስበው ማለት ነው። ካሁኑ ተደነባብረሽ ካሁኑ እየተደነባበርሽ በኋላ እንዴት እንደምትችይው ራሱ አላውቅም ማለት ነው። ይሄን ሰውዬ እውነቴን ነው የምልሽ። ይሄን ሰውዬ እንዴት እንደምትችይው ብቻ ፈጣሪ ወቅልሽ እንጂ እንመክርሽ እህቴ፣ እንመክርሽ ምክር ይሄ ሰውዬ ይቅርብሽ፣ ምንም አይሰራልሽም ብዬ ነው የምልሽ። ለምን በጣም አደገኛ ሰውዬ ነው። ሲያዩት ያውቃል የሚባለው ነገር ነው ማለት ነው። ስለዚህ የሚያዋጣሽን አንቺ ታውቂያለሽ። እኔ ግን ዳኒ የሚያዋጣሽ ይመስለኛል። ዳኒ ነው የሚያዋጣሽ ለአንቺ የኔ እናት። ከዳኒ ውጭ ወደ ውጭ በይ እንጂ ይሄ ሰው የሚያዋጣሽ ነገር አይደለም የማስበው። ሲወት ያለማራ ሲበሩት ያቀላላሉ። አንቺ ምን ነክቶሽ ነው እንደዚህ የምትሆኚው ማለት ነው? ለብቻው ሁላችሁ